የምንወለድበት ማየገቦ ያንዱ አካል ቢሆንም የምንወለደው ግን ከሶስቱ ነው። እግዚአብሔር ወልድ ልደት አለው አለ። ከማን? ከአብ። ከማን? ከእመቤታችን። አይጥ ትወልዳለች፣ አህያም ትወልዳለች። አይጥም ስትወልድ ልደት፣ አህያም ስትወልድ ልደት። ምስጋና ላቅርብ ለሥላሴ፣ ምስጋና ላቅርብ ለሥላሴ። በእጁ በረከት ተማረከች ነፍሴ፣ ምስጋና ላቅርብ ለሥላሴ፣ ምስጋና ላቅርብ ለሥላሴ፣ ምስጋና ላቅርብ ለሥላሴ። በእጁ በረከት ተማረከች ነፍሴ፣ ምስጋና ላቅርብ ለሥላሴ። ካለመኖር ወደ መኖር ያመጣኸኝ እግዚአብሔር፣ ከፍጥረታት አክብረኸኝ በአምሳልህ እኔን ፈጠርከኝ። ከፍጥረታት አክብረኸኝ በአርአያህ እኔን ፈጠርከኝ። ምስጢረ ሥላሴ ላይ ከገባን ምስጢረ ሥጋዌ ይገባናል። በምስጢረ ሥላሴ ላይ የወደቀ ሰው ግን በነገረ ሥጋዌም ይወድቃል። ለነገረ ሥጋዌ መሰረቱ ነገረ ሥላሴ ወይም ምስጢረ ሥላሴ ስለሆነ ማለት ነው። እና በዋናነት ዋና ዋናዎቹን ሐሳብ ነው እንግዲህ እያለፍኩ ማሳያችሁ። ብዙ አማልክትና ሥላሴ የሚል ርዕስ አለ። እንግዲህ ይህንን ሐሳብ ብዙ ሰዎች እኛ የምንለውን አይረዱንም። ብዙ አማልክትም እንደምናምን ያምናሉ እና ጽንሰ ሐሳቡን ግን በዋናነት ለይቶ መሄድ ይጠይቃል። ብዙ አማልክትና ሥላሴ በእነሱ በሌሎች አስተሳሰብ እኛ ሶስት አካል፣ ሶስት ስም፣ ሶስት ግብር ያላቸው አካላትን ስንጠራ ሶስት አማልክት እያመለክን እንደሆነ ነው የሚሰማቸው። በዚህ ውስጥ ምንን አያውቁም ማለት ነው? ተገናዝቦን የኩነትን ተገናዝቦ የማያውቁ የማይረዱ ስለሆነ ነው ማለት ነው። ለዚያ ነው አንዱን ማላጅ አንዱን ተማላጅ አድርገው ያቀርባሉ ብዙዎች ማለት ነው። አንድ ልብ አለ፣ አንድ ቃል ካለ፣ አንድ እስትንፋስ ካለ የትኛው ወደ የትኛው ይማልዳል? አለ ሊሆን አይችልም ማለት ነው። እና እኛ ሥላሴ ስንል ልዩ ሶስትነት የምትሆን አብ፣ ወልድ፣ መንፈስ ቅዱስ ልዩ ሶስትነት ያለው ነው። ሶስት ስንልም ሌላው ሰው እንደሚያውቀው ሶስት ሳይሆን ልዩ ሶስት ነው ያልነው። ልዩ ሶስትነት ማለትም አብርሃም አለ፣ ይስሐቅ አለ፣ ያዕቆብ አለ። እነዚህ ሶስት ናቸው አይደለ? ሥላሴን ደግሞ ሶስት ስንል እንደ አብርሃም፣ እንደ ይስሐቅ፣ እንደ ያዕቆብ አይነት ሶስት ማለታችን ግን አይደለም። አብርሃም ከይስሐቅ ጋር፣ ይስሐቅ ከያዕቆብ ጋር እነዚህ ሶስቱ ሰዎች የህልውና ተገናዝቦ የላቸውም። ሶስት በሚል ደረጃ ከሥላሴ ጋር ሊያመሳቸው ይችላል በአካል ሶስት በመሆን ግን ተገናዝቦ የሚባል ስለሌላቸው ሥላሴ ልዩ ሶስት ስንል ሶስቱ አካላት በአንድ ህልውና በተገናዝቦ የሚኖሩ ማለታችን ነውና ልዩ ሶስት ያለው ማለታችን ነው። ከአብርሃም ከይስሐቅ ከያዕቆብ ስንለይ ልዩ ሶስት እንላለን። ከፀሐይ ሶስትነት ይለያል። ሲለይ ማለት ፀሐይ የግብር ሶስትነት ቢኖራትም የአካለ ሶስት ግን የላትም። አካሏ አንድ ነው፣ ሶስት ግብር አላት። ሶስት ግብር ስላላት ግን ሶስት አካል የላትም። እኛ ግን ሶስት አካል ብንል ሶስት ግብር አለ። ሶስት ግብር አለ ብንል ግን ደግሞ አንድነት ደግሞ አለ። ሥላሴ ግን የአካልም የግብር ሶስትነት አላቸው ይላል። አኮ ዘንብል ሰለስቱ ከመ አብርሃም ይስሐቅ ወያዕቆብ አላ አሐዱ ውእቱ እንዘ ሰለስቱ ግጻዌ ብሎ አባ ሕርያቆስ በቅዳሴው እንደሚናገረው ማለት ነው። ሌሎች ግን ብዙ አማልክት ሲሉ ህልውናንና የባህሪ ግብር አንድነትን አጥፍተውና ከፋፍለው ነው።
የሚረዱት ማለት ነው። እኛ ግን ከዚያ በተለየ በህልውና በተገናዝቦ አንድ አድርገን እንጂ ሶስት አካላት ስላሉ በየራሳቸው የሚሰሩ በየራሳቸው የሚተገብሩ አካላት አይደሉም። ሶስት አካላት በአንድ በተገናዝቦ ነው ማለት ነው። ስለዚህ ብዙ አማልክት የሉንም፣ እኛ አንድ አምላክ ነው ያለን። አምላክ ውእቱ አብ፣ አምላክ ውእቱ ወልድ፣ አምላክ ውእቱ መንፈስ ቅዱስ ወይትባሉ ሰለስተ አማልክት አለ አሐዱ አምላክ ሙንቱ ይላል። አምላክ ውእቱ አብ፣ አምላክ ውእቱ ወልድ ብለን መናገራችን ቅድም እንዳልነው አካላትን ለማስረዳት ነው። ቀና አረጋግጥ እንደዚህ እና አምላክ አምላክ ብሎ ሶስት ጊዜ መጥራቱ ሶስት አምላክ ስላለ ሳይሆን አካልነትን ወይም አካልን መሰረት አድርጎ እየተናገረ ነው። ወይትባሉ ሰለስተ አማልክት ብሎ ዘጋው ሶስት አማልክት እንደማይባል እና ሶስት ጊዜ መጠራቱ ሶስት አካላትና እንዳሉ ሶስት ግብር በውስጥ የምናይበት ስለሆነ ነው ለማለት ነው። እንግዲህ በአካላት የተነሱ መናፍቃንና መልሶቻቸው የሚል ነው። እንግዲህ በአካላት የተነሱ ማለት ሶስት አካል የለም አንድ አካል ብቻ ነው ያለን የሚሉ ናቸው። እነዚህ አንድ ገጽ የሚሉ አይሁድና ሰባልዮሳውያን መሐመዳውያን አንድ ገጽ ነው የሚሉ። አይሁድ አንድ ገጽ ነው የሚሉ የክርስቶስን ሰው መሆን ወይም ደግሞ ልዩ አካል ሌላ ሁለት አካል መሆኑን አያምኑም፣ አይቀበሉትም። አንድ ገጽ በማለት ነው የሚያምኑት። ማዕርገ ርቀትን የሚያበላልጡ እና አርጌንስ፣ ይህ ማለት አብ ከሁሉም በላይ ረቂቅ ነው፣ ወልድ ደግሞ የሚያንስ ነው፣ ርቀቱ ከአብ አነስ ያለ ነው፣ መንፈስ ቅዱስ ደግሞ ከወልድ ደግሞ አነስ ያለ ነው ብሎ ሶስቱን አካላት የሚያበላልጡ ናቸው። በስላሴ ዘንድ ግን አንዱ የሚያንስ አንዱ የሚበልጥ አንዱ የሚቀድም አንዱ ወደ ኋላ የሚል ትምህርት የለንም። ሀደረ በብሲ ሳምሳጢ ጳውሎስን ያ አንዱ አካል መጥቶ በሰው አደረ፣ ያው የመጀመሪያው አካል እንጂ ሌላ የተለየ አካል የመጣ አይደለም የሚል ሐሳብ አለው። ሌላም ሀደረ በብሲ በብዙ ይተረጎማል። ዝርው ቃል ቀድሞ የነበረው አንድ አካል ነው። ያ አካልም መጥቶ ሰው ሆነ ብሎ ሶስቱን አካላት የሚያጠፋ የሚደመስስ ነው። ለፌ ማርያም ክጓኔው ለወልድ የወልድ መኖር ከመቤታችን ከመወለድ በኋላ ነው ብሎ ደግሞ የሚያምን አለ። አልባቲ ሰራኢ ወመጋቢ፣ ይህ ማኒ ነው ደግሞ እንዲህ ያለ አህያ ጠፋው፣ አህያው ካልተገኘ ካላስገኘህ ያው አላ አህያው ጠፋ፣ እዚያ ለዚች ዓለም ሰራኢ መጋቢ የላትም ብሎ አመነ ማለት ነው። እና የስላሴን አካላት የሚክዱ ናቸው እነዚህ። ያው ክደታቸውን አንድ ገጽ የሚሉ አይሁድና እስማኤላውያን እና አሁን ሰምዖም ለአይሁድ እኩያን ወለ እስማኤላውያን ይጉያን ለይሉ አሐዱ ገጽ እግዚአብሔር ወአሐዱ አካል በኢለቦቶሙ እስመ እውራነ ልብሙንቱ ነው። እኛ ከታች ወንዘ ታጠምቅዎሙ በሉ በስመ አብ ወወልድ መንፈስ ቅዱስ ወንሰምዮሙ በሰለስቱ አስማት አብ ወልድ መንፈስ ቅዱስ አሐዱ መለኮት ወአሐዱ ኃይል እንዘ ሰለስቱ አካላት። እኛ ሶስት አካል አንድ መለኮት ብለን ነው ምናምን። እዚህ እነሱ የሚሉትና እኛ የምንለው የተለያየ ነው። ወደ ግብር ብንሄድ ነው የሚሻለው። ይሄ በአጠቃላይ ከላይ ያልናቸውን ነው። ለፌ ከመቤታችን ወዲህ ነው ካለ እምቅድመ ይትወለድ አብርሃም ሀሎኮ አነ ብሏል ክርስቶስ ሲያስተምር። አብርሃም ሳይወለድ ነበርኩ አለው አለ። ከመቤታችን ወዲህ ከሆነ እንዲህ ብሎ አይናገርም። ቀዳሚሁ ቃል በመጀመሪያ ነበረ ይላል። በየትኛው ቃል በመጀመሪያ ነበረ የሚለውን ቅዱስ ኤፍሬም ሲተረጉም ቃል በመጀመሪያ ነበረ ማለት ለቃል መጀመሪያ ኑሮት ሳይሆን የመጀመሪያ መጀመሪያ ነው እያለ ነው ይላል። የመጀመሪያ መጀመሪያ ለፍጥረታት ሁሉ ራሱ ጀማሪ ነው፣ መጀመሪያ ነው። እና ቃል በመጀመሪያ ነበር ስላለው መጀመሪያ በሌለው መጀመሪያ እየኖረ ነው ይላል። እና እሱ ራሱ መሰረት ነው። ወቦቱ ፈጠሮ ለኩሉ እስመ ኢየሱስ ክርስቶስ ዘትማለም በአጠቃላይ ከመቤታችን ወዲህ ነው ላለው ነው እነዚህ ጥቅሶች የተጠቀሱት። ሁሉም ላመጡት መልስ ይሰጣል። ይህን እንለብታው
ያው ይሄ ማንም እንዲሁ አየው በመጥፋቱ ነው እንዲህ ያለ ህልውናን አይተነዋል። ጧት ላይ ህልውና ምንድን ነው? አንዱ አካል በአንዱ አካል ሲኖር እንዴት ነው የሚለውን አይተነዋል አይደለ? እንዴት እንደሚኖር የህልውናን ሁኔታ ስላየ ነው። ህልዋን እየተደጋገመ ስለሚል ነው። ህልውና አካላት አንዱ አካል በአንዱ አካል ህልው ሆኖ የሚኖረውን የሚያሳይ ነው። አታችም የተጠቀሱት ጥቅሶችም ያው አልዋ መሃሉ አልዋ መሃሉ አልዋ መሃሉ አልዋ መሃሉ ፍጡር የሚሉ እና አርዮስ እና ጁሆባውያን ያው በስላሴ የተነሱ ናቸው። እነዚህም ወልድ ፍጡር በመለኮቱ አብ ወልድን ፈጠረ፣ ወልድ መንፈስ ቅዱስ ፈጠረ፣ መንፈስ ቅዱስ ደግሞ ሌሎች ፍጥረታትን ፈጠረ የሚል ክደት ነው። እግዚአብሔር ፈጣሪነት እንጂ ወላዲነት የለውም ማለት ወልድን አልወለደውም ፈጥሮታል እንጂ ነው የአርዮስ ሐሳብ ነው። ይሄ መወለድና መፍጠር ሞክሸ ናቸው። በአጠቃላይ ይሄ የአርዮስ ክደት ነው። አሁን ቃል ወይም ወልድ የአብ ምኑ ነው ብለናል። አብ የሚናገር በምኑ ነው? በወልድ ቃልነት ነው አይደለ? ወልድን የተፈጠረ ነው ካልክ አብ ዲዳ ሆኖ የኖረበት ዘመን አለ አለው። ፍጡር ነው ስላለበት ማለት ነው። አይ እንደሱስ የለም ዲዳ ሆኖማ አይኖርም። እና እሺ ወልድ የተፈጠረ ነው የምትል? አዎ ዘያመልክ በፍጡር ርጉም ውእቱ ይላልና አንተ በወልድ ታምናለህ አይደለ? አዎ በፍጡር የሚያመልክ ርጉም ተብሎ ተጽፏልና የተረገምክ ነህ ማለት ነው አለው። አሁን በዚህ ተረታ። ዓለም የሚድነው በፍጥረት ነው ወይስ በፈጣሪ ነው ያለው? በፈጣሪ ነው። ዓለም የዳነው በወልድ ነው ወይስ በአብ? በወልድ። ስለዚህ ፍጡር ነው ብለሃልና ዓለም እስካሁን ገና አልዳንም ማለት ነው አለው። አሁንም ተረታ። እንዲህ እያለ ይቀጥላል ማለት ነው። አትናቴዎስ ነው እንዲህ የሚገልጸው ማለት ነው። እንሂድ። ስም ነው መወያየት። ስም ምንድን ነው? ስንት አይነት ስም አለ እያለ ይቀጥላል። እንግዲህ ስም ማለት በቁሙ ከባህሪ ከግብር የሚወጣ ቦታነትን፣ አካልነትን፣ ህላዌና ህይወት ያላቸው ማናቸውም ሁሉ በየክፍሉና በየአካሉ በየራስ ቅሉ በየአይነቱና በየመልኩ በየነገዱ በየዘሩና በየአባቱ በየዘመዱ ተለይቶ የሚጠራበት የሚታወቅበት ነው። ይህ ግሳዊ ስም የሚለውን ለመተርጎም አለቃ ኪዳነ ወልድ የተረጎሙትን ለማየት ነው። ስሞች ወሳኝ የሆነ ትምህርታዊ የሆነ ምስጢር ቋጥረዋል። ማንኛውም ስም አቋሙ ተመርምሮ የተወሰነበት ይዘት አለው። ይህ ደግሞ ሥላሴ በተዋህዶ ነው እና ስም ግብርን ባህሪን መሰረት አድርጎ የሚወጣ ነው። ለምሳሌ ሰው የሚለው የምን ስም ነው? የወል ስም ከወልነቱ ባለፈስ የባህሪ ስም ነው። እርስዎ አሁን የተጸውዖ ስም አለዎት? ማን ነው? ሀገር የሚጠራበት አበበ የሚባል ሀገር የተጸውዖ ስም። እዚህ ደግሞ የተቀበው ዳዊት ይባላል። የንግስና ስም የግብር ስም ተማሪ ነው። የባህሪ ስም የሚባለው ባህሪ ሲገኝ አብሮ የሚገኝ ስም ነው። ለምሳሌ ሰው የሚለው ሰው ሲወለድም ሰው ነው። ስሙም አካሉ ቆይሶ የተገኘ ስም አይደለም። ስሙ ደግሞ ወደኋላ ሆኖ አካሉ ከተገኘ በኋላ የወጣ ስም አይደለም። ሰው ሲባል ሲወለድም ሰው ነው፣ ስሙም ሰው ነው። ሰው ባህሪ ነው፣ ባህሪ ደግሞ ሰው ነው ማለት አይቀዳደምም ማለት ነው። በሥላሴም ስንመጣ በኋላ እናገኘዋለን እና በስም እንግዲህ ሶስት ናቸው፣ በአካል ሶስት ናቸው እንዳል በስምም ስንት ናቸው? ሶስት ናቸው። የሥላሴ የስም አይነቶች አራት ናቸው ይላል። አንደኛ ስመ አካል፣ ሁለተኛ ስመ ግብር፣ ሶስተኛ ስመ ከዊን፣ አራተኛ ስመ ተዋህዶ። ስመ ተዋህዶ ማለት የአንድነት አፋዊ ግብርን የሚፈጽሙበት እግዚአብሔር የሚለው ለምሳሌ የሥላሴ የሶስቱም ስም ነው። አንሰ ሶበእቤ እግዚአብሔር እብል በእንተ አብ ወወልድ ወመንፈስ ቅዱስ። እኔ እግዚአብሔር ባልኩ ጊዜ ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ እናገራለሁ ይላል።
ስለዚህ ለሥላሴ ስለ አንዱ የሚጠሩበት ስም አንዱ የሚጠራበት ስም አለ፣ ለሌላው የማይሆን ማለት ነው። የአብ ስም አብ ነው። አብ የሚለው ስም ለወልድ አይሰጥም፣ ለመንፈስ ቅዱስ አይሰጥም። ይፈልስ ስመ አብ ሀበ ከዊነ ስመ ወልድ ወመንፈስ ቅዱስ ወይከውን ወይፈልስ ስመ ወልድ ሀበ ከዊነ ስመ አብ ወመንፈስ ቅዱስ ወይከውን ስመ መንፈስ ቅዱስ ሀበ ከዊነ ስመ አብ ወወልድ ማለት ነው። እና በሥላሴ የአንድነት ስም ከሆነ አፋዊ ስም ነው። የአንዲት ፈቃድ ወይም የአንዲት የግብረ ባህሪ በአንዲት ፈቃድ በማከናወን የተጠሩበት ስም እሱ እንጂ ከዚያ ውጭ ከአፋዊ ውጭ ስም ውሳጣዊ ስም ከሆነ በሥላሴ አንዱ ወደ አንዱ ምን አይልም አይፈልስም። አብ አብ ሲባል ይኖራል እንጂ ከሆነ ጊዜ በኋላ ወልድ አይባልም፣ መንፈስ ቅዱስ አይባልም። ወልድም ወልድ ሲባል ይኖራል እንጂ ከሆነ ጊዜ በኋላ አብ አይባልም፣ መንፈስ ቅዱስ አይባልም። መንፈስ ቅዱስም እንዲሁ ማለት ነው። እና ስመ ግብር፣ ስመ አካል፣ ስመ ከዊን፣ ስመ ተዋህዶ እንዳለ እናውቃለን። የአካል ባህርይ ተጸውኦ ግል ስም የአካል ባህርይ ተጸውኦ ግል ስም አለ። የአካል ባህርይ ውስጣዊ ተጸውኦ ግል ግብር ስም አለ። የአካል ባህርይ ውሳጣዊ ከዊናዊ ግል ግብር ስም ተገናዛቢ ተጸውኦ ስም አለ። ከዚያ ሲቀጥል አራተኛ ስመ ባህርይ አፋዊ የአንድነት የአካላት ተጸውኦ ግብር ስም አለ። ስመ ስጋዊ ዘክርስቶስ ተጸውኦ ግል ግብር ስም አለ። ስመ ሀብታዊ ዘመንፈስ ቅዱስ ግብር ስም አለ። ይህንን ለየብቻ ማየት እንችላለን። የአካል ስም የአብ አብ ነው፣ የወልድ ወልድ ነው፣ የመንፈስ ቅዱስ መንፈስ ቅዱስ ነው። ይህ የአካል ስም ይባላል። አብ ወልድ መንፈስ ቅዱስ የሚለው የምን ስም ነው? የአካል ስም ነው። አካል ሲኖር የኖረ ማለት ነው። ይህ አካል ስም ይባላል። አካላዊ፣ ባህርያዊ፣ ተጸውአዊ፣ ግላዊ ስም አብ ወልድ መንፈስ ቅዱስ የሚለው የአካል ስም። የአካል ባህርያዊ፣ ውሳጣዊ፣ ተጸውአዊ፣ ግል ግብር ስም የሚለው ደግሞ አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ። ስለዚህ አብ ወላዲ ሲባል እንጂ የሚኖር ከሆነ ጊዜ በኋላ ተወላዲ ሰራጺ አይባልም። ስለዚህ ይህ የአብ ምንድን ነው? አካላዊ፣ ባህርያዊ፣ ግላዊ፣ ተጸውአዊ የግል ግብር ስም ነው። ሌላው የአካል ባህሪ ውሳጣዊ ካዊናዊ ግል ግብር ስም አብ ልብ መሆን፣ ወልድ ቃል መሆን፣ መንፈስ ቅዱስ ሕይወት መሆን። ስለዚህ ልብነት ወይም ልብ የአብ ምንድን ነው? አካላዊ፣ ባህርያዊ፣ ውሳጣዊ፣ ካዊናዊ ግል ካዊናዊ የግል ስሙ ነው ማለት ነው። የኩነት ስሙ ለወልድም ቃል የሚለው ምንድን ነው? አካላዊ፣ ባህርያዊ፣ ውሳጣዊ፣ ካዊናዊ ስሙ ነው ማለት ነው። የግል ካዊናዊ ስሙ። ሕይወት የሚለው ደግሞ ለመንፈስ ቅዱስ እንዲሁ ማለት ነው። ስመ ባህሪ አፋዊ የአንድነት የአካል ተጸውዖ ስም ደግሞ እግዚአብሔር፣ ኤልሻዳይ፣ አምላክ ምናምን ብለን የምንጠራው አፋዊ ተብሎ ይጠራል። ሶስቱም የሚጠሩበት እግዚአብሔር የሚለውም አፋዊ ነው። ይህ ማለት ወደፊት እናየዋለን። ስመ ስጋዌ ዘክርስቶስ የሚባል ደግሞ የክርስቶስ ስም ማንም የማይጠራበት አብም መንፈስ ቅዱስም የማይጠሩበት ክርስቶስ የሚለው ምንድነው ትርጉሙ? ቅቡ ማለት ነው። የተዋሃደ ውሁድ ማለት ነው። ከሶስቱ አካላት ደግሞ ስጋን የለበሰ የተዋሃደ ማን ነው? ወልድ ነው። ስለዚህ አብ አይጠራበትም አልተዋሃደምና ስጋን አልለበሰምና። መንፈስ ቅዱስ አይጠራበትም አልተዋሃደምና ስጋን አልለበሰምና። ኢየሱስ የሚለው መድኃኒት ነው። መድኃኒት ነው። ዘያድኅኖሙ ለሕዝቡ እምኃጢአቶሙ
መድኃኒት መሆን የወልድ ነው። አዳኝነት ግን የሶስቱ ነው። ይህንን ነገረ ስጋዊ ላይ ስንመጣ በስፋት እናየዋለን እዚያ ላይ ማለት ነው። ስለዚህ ኢየሱስ ክርስቶስ ወልደ እጓለ እመሕያው መድኃኔ ዓለም እነዚህ በአጠቃላይ አማኑኤል ማለት እግዚአብሔር ምስሌነ ማለት ነው። እግዚአብሔር ምስሌነ ማለት ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ የሆነ ማለት ነው። እንዲህ የሆነ ደግሞ ከሶስቱ አካላት አንዱ አካል እግዚአብሔር ወልድ ስለሆነ አማኑኤል የአብ ስም አይደለም። አማኑኤል የመንፈስ ቅዱስ ስም አይደለም ማለት ነው። ስመ ስጋዌ ዘክርስቶስ እነዚህ ናቸው። ስመ ሀብታዊ ዘመንፈስ ቅዱስ ደግሞ መንፈስ ቅዱስ ሀብት በመስጠቱ ምክንያት የሚጠራበት ሶስቱ ሀብት በመስጠት አንድ ስለሆኑ ስመ ሀብት ተብሎ ለመንፈስ ቅዱስ ተሰጠ እንጂ የሶስቱም የሚሆንበት ጊዜ ያለ ማለት ነው። የግሉ ደግሞ ጰራቅሊጦስ አለ አይደለ? ይሄ ደግሞ የመንፈስ ቅዱስ ለብቻው በሀብት መንጽሂ፣ መንቅሂ፣ መስተፍስሂ እያለ የሚጠራው እሱን ነው። አብ ወልድ መንፈስ ቅዱስ ጽንዓዊ አካላዊ፣ ባህርያዊ ውሳጣዊ፣ ግላዊ የአካል ተጸውዖ ስም። ጽንዓዊ ማለታችን በአካልነቱ አብ በአካልነቱ ጸንቶ የሚኖር ነው ማለታችን ነው። አካላዊ ያው አካሉ ነው። ባህርያዊ ባህሪ ያለ አካል፣ አካል ያለ ባህሪ ስለማይገለጽ ነው ባህርያዊ ማለታችን። ውሳጣዊ ማለት ደግሞ ስላሴ ለስላሴ ይሄ ማለት አብ በመውለድ ወልድ በመወለድ የሚፈጸም ግብር ወይም ደግሞ በዚህ ውስጥ የሚታይ ስለሆነ ነው ውስጣዊ መባሉ። ከፍጥረት ወይም ደግሞ ፍጥረት በዚያ ውስጥ ሱታፊ አያደርግም በዚህ በስላሴ ውስጥ ለማለት ነው። ውጭና ውስጥ ስንል የሆነ የራቀ መስሎ እንዳይታያችሁ። ውስጣዊ ስንል ከፍጥረት ጋር አይነካከም፣ አይገናኝም፣ ግንኙነት የለውም። በዚያው በስላሴ በህልውናቸው የሚከናወን ግብር ማለታችን ነው ውስጥ ስንል። አፋዊ ስንል ደግሞ እግዚአብሔር ከእግዚአብሔርነቱ ወይም ደግሞ ስላሴ በእነሱ ግብር ከሚፈጽሙት ውጭ ለፍጡራንም ይሁን ዓለምን በመፍጠርም ይሁን የሚገለጹበት ግብር ምን ይባላል? ውጭ ተብሎ ይጠራል ነው እንጂ የሆነ ውስጥ ሲባል ሌላ ዓለም፣ ውጭ ሲባል ሌላ ዓለም መስሎ እንዳይታያችሁ። ውጭ ስንል ወደ ፍጥረት የሚያደርጉት ሂደት ወይም ወደ ፍጥረት የሚገለጡበት ግብር። ዓለምን መፍጠር ለምሳሌ ስላሴ ለስላሴ እያከናወኑት አይደለም። ዓለምን መፍጠር ሌላ ክስተት ሌላ ማምጣት ነው። በአንድ ፈቃድ ዓለምን እየፈጠሩ ነው። ይህን ነው ውጭ እያልን እየጠራ ነው ያለን። ውስጥ ስንል ግን አብ ይወልዳል፣ ወልድ ይወለዳል፣ መንፈስ ቅዱስ ይሰርጻል እያልን ይህንን የምናትትበት የምናመሰጥርበት መንገድ ነው ውስጥ እያልን እየጠራ ነው ያለን። ግልጽ ከሆነ ማለት ነው። ግላዊ ማለታችን አብ የሚለው ለራሱ ነው። ልብም የሚለው በራሱ ነው። ወላዲ የሚለው በራሱ ጸንቶ ስለሚል ግል የሚለው እንጠቀማለን እንዳይፋለስ ነው። አያችሁ፣ የግብር ተፋልሶ የተጸውዖ ስም ተፋልሶ የኩነት ግብር ወይም የኩነት ስም ተፋልሶ እንዳይኖር ነው ግል የሚለውን የምንጨምር። ግልጽ ነው አይደለ? አዎ፣ አብ የሚለውን እዚያው በአብነቱ ጸንቶ እንዲኖር ነው። አካላዊ ብለን ግላዊ ስም ብለን እዚያው የምናሰው። ከዚያ የአካል ተጸውዖ ስም ይህም ጊዜም አካል በሁሉም ያለ ስለሆነ አይምር ኩሎ ግብረ ሰለስቱ ግብራት ዘውቶ ማስማት ወውእቱ ፍጥረት ወስም ወዘመድ ይትባል ሰብ ወገብር ወመጋቢ። እነዚህ የግብር ስም የተጸውዖ ስም የግብር ስም የተጸውዖ ስም እንዳሉ የሚያሳይ ነው። ወላዲ አስራጺ፣ ተወላዲ ሰራጺ ውስጣዊ ግላዊ የአካል ግብር ስም ነው። የአካል የግብር ስማቸው ልብ፣ ቃል፣ እስትንፋስ ውስጣዊ ግላዊ ተዋህዷዊ ከወይናዊ ስም በኩነት ተዋህዶ ስላለ ነው ተዋህዷዊ መባለው እዚህ ላይ ራሱ ማለት ነው። በኩነት ነው ተገናዘቡ። እሱን ለማለት ነው። ይኸው የአካልን ስም እንዲህ እያደረገ ይገልጸዋል። እስካሁን ስንለው የቆየ ነው። ባህርያዊ፣ አካላዊ፣ ጽኑዓዊ፣ ግላዊ፣ ተጸውዖዊ ፍጹም ስም በምስጢረ ሥላሴ ንግግር ጊዜ በምንም መልኩም ቢሆን ባህሪ አልባ ስም ባህሪ አልባ ግብር የለም። ባህሪን
ተከትሎ ይሄዳል እንጂ ለማለት ነው። ባህሪ አልባ አካል፣ ባህሪ አልባ ስም የለም። ባህሪው አካሉ ነው፣ አካሉ ባህሪ ስለሆነ ማለት ነው። ከአካል ያልቀደመ ከአካልም ተድሮ የሌለበት ስም ነው ማለት አንዱ ተጠርቶ ወይም ስሙ ቆይቶ አካሉ የመጣ አይደለም፣ ወይም አካሉ ቆይቶ ስሙ የመጣ አይደለም ነው። የባህሪ ስም በምንም መልኩም ቢሆን ከአካል ተድሮ የለበትም። አካልም ያለ ተጸውዖ ፈጽሞ አይኖርም። አለማወቅም የለም አያስብለውም ነው። ስሙን ባናውቀው ስሙ የለም ብለን አንናገርም። ያንን የኖረውን ስም ነው የገለጸልን እንጂ በኋላ መጥተን ስላወቅ ነው ወደ ኋላ ቆይቶ የመጣ ስም አንልም ለማለት ነው። ስም አካል ማለት በአካል ያለ አካላዊ ስም፣ በአካል መኖር የሚኖር የአካል ስም ማለት ነው። ስም አካል ስንል ማለት ነው። ይህንን ከላይ ብለነዋል። ይሄ አብ ወልድ መንፈስ ቅዱስ የሚለውን ነው። ስም አካል ነው። ወንዘ ታጥምቁዎሙ ይህንን ነው የሚያስረዳ። እንቀጥል። አካላት ሲኖሩ የኖሩ ናቸው እንጂ ኑረው ኋላ የተጠሩባቸው አይደሉ ነው። በአጠቃላይ ከላይ የጠራናቸው ማለት ነው። በዚህ ምስል ላይ ሰፊ በህላችን የሚጠሩበት አካል ቀድሞ ያልተከተለ ስም እንዳላቸው መገንዘብ እንችላለን። ይህንን ጥቅስ ነው እንዲህ የሚለው። ይህን እንለፈው። ዋናው አረዳዱ ላይ ነው በደንብ መያዝ ያለባችሁ እናንተ። ሥላሴ በአካል የሚጠሩበት ስም እንዳላቸው እንደተመለከት፣ ከዚህ ደግሞ በግብር የሚጠሩበት ስም እንዳላቸው ባጭሩ እንመለከታለን። ይኸውም የግብር ስም ማለት ነው። አንድ አካል ስለሰራው ወይም ደግሞ ስለስራው ወይም በሰራበት ወይም ደግሞ የሚጠራበት ስም ማለት ነው። በሰው ገበሬ፣ ዶክተር፣ መምህር ወዘተ የምንለው መምህር የተባለ ስላስተማረ እንደሆነ፣ አብም ወላዲ የተባለ ስለወለደ፣ ወልድም ተወላዲ የተባለ ስለተወለደ፣ መንፈስ ቅዱስ ሰራጺ የተባለ ስለሰረጸ ነው የሚል ነው። በአካል ስሙ አብ ያልነው በግብር ስሙ ምንድን ነው? ወላዲ ነው። በአካል ስሙ ወልድ ያልነው በግብር ስሙ ምንድን ነው? ተወላዲ ነው። በአካል ስሙ መንፈስ ቅዱስ ያልነው በግብር ስሙ ሰራጺ ነው የሚለውን ያሳያል። ዝንቱ ውእቱ ወልድየ ዘአፈቅር ወሎቱ ስምዕዎ ይላል። ወልድየ ልጄን ስሙት፣ የምወደው ልጅ የሚለው ቢወልደው ነው እና ይሄ የግብር ስም የሚለውን ነው። አነ ወአብ አሐዱ ነነ። እነዚህ ሁሉ የሚያሳዩት የአብን ወላዲነት፣ የወልድን ተወላዲነት፣ የመንፈስ ቅዱስን ሰራጺነት ነው። ስመ ግብር ማለትም በዚህ ግብር ምክንያት የሚጠሩበት ስም አለ ማለት ነው። አብ ቢወልድ ወላዲ ተባለ እንጂ አብ አልተባለም። ወልድም ቢወለድ ተወላዲ ተባለ እንጂ ወልድ አልተባለም። መንፈስ ቅዱስ ቢሰርጽ ሰራጺ ተባለ እንጂ መንፈስ ቅዱስ አልተባለም። ማለት ቢወልድ ወላዲ ነው እንጂ የተባለ ምንድነው? አብ አልተባለም። አንዳንድ ጊዜ አብ የሚለው አባት ምንለው አለ አይደለ? አጠራር አብ የሚለው ግሳዊ ትርጉም ምን ነው የሚያሳይ? አባት የሚለውን አይደለም የሚያሳይ። አባት የሚባል ደግሞ ሲወልድ ነው። ሆኖም ግን አሁን እያለ ያለው እሱ አብ የሚለው የአካል ስሙ ነው። ቢወልድ ወላዲ የሚለው ስም ነው የሚስማማው ነው እያለ ያለው። ቢወልድ ወላዲ ተባለ እንጂ አብ አልተባለም። ከግሳዊ ትርጉሙ ጋር አያይዘን አብ የሚለውም የግብር ስሙ ነው እንዳልን ነው። አብ የምን ስም ነው? የግብር ስም ነው። የምንድን ነው? የአካል ስም ነው ብለናል። የአካሉን ስም ከግብር ስም፣ የግብሩን ስም ከአካል ስም ጋር እንዳንደባልቅ ቅድም ግል ብለን እኮ ለይተናል። ስለዚህ ስለወለደ ወላዲ ነው የተባለ፣ ስላሰረጸ ነው አስራጺ የተባለ እና የአካልን ስምና የግብርን ስም መለየት ይጠይቀናል ማለት ነው። ይህ ሌላ ምስጢርን ኋላ ያስከትላል። መንፈስ ቅዱስ አልተባለም። ይህም በግብር ብቻ የሚጠሩበት ነው። ወደ አካል ወደ ከዊን ምን አይልም
አይፋለስም። ሥላሴን ፍሉጣን ከሚያስብላቸው ዋነኛው ምኑ ነው? ይህ ነው። በስም መለየታቸው፣ በግብር መለየታቸው፣ በኩነት ስምም መለየታቸው ነው ማለት ነው። አብሰ ኢተወልደ አላ ወላዲ ወልድ ውእቱ እምቅድመ ኩሉ ዓለም ወልድኒ ተወልደ እምእግዚአብሔር አብ እምቅድመ ኩሉ ዓለም መንፈስ ቅዱስኒ ሰረጸ እምእግዚአብሔር አብ እምቅድመ ኩሉ ዓለም ይላል አትናቴዎስ ማለት ነው። እንዲህ እያለ ይቀጥላል። በስመ አብ ወላዲ ወኢተወላዲ ወኢሰራጺ። ያው አብ ወላዲ እንጂ ተወላዲ አይባልም፣ ሰራጺ አይባልም ነው ሐሳቡ። ወልድኒ ተወላዲ ወኢወላዲ ወኢሰራጺ። ወልድም ተወላዲ ይባላል እንጂ ሰራጺ አይባልም፣ ወላዲም አይባልም። መንፈስ ቅዱስኒ ሰራጺ ወኢወላዲ ወኢተወላዲ። መንፈስ ቅዱስም ሰራጺ እንጂ ወላዲም አይባልም ተወላዲም አይባልም ነው። ይህንን ስላልን ግን ይላል አብ ወልድን ሳይወልድ የኖረበት ጊዜ የለም። ቆይቶ ኑሮ በመውለድ የተሰየመው አይደለም። ይህ ጥንቱንም የኖረ ነው። ምክንያቱም በሥላሴ መቅደም፣ መቀዳደም፣ መብለጥ፣ መበላለጥ ስለሌለ እሱን እንረዳ። ሌላው ስመ ከወይን ነው። ስመ ከወይን ሥላሴ በአካል በግብር የተጠሩበት ስም እንዳላቸውም በከወይን ደግሞ የተጠሩበት ስም አላቸው። በአካል ስሙ አብ ያልነው፣ በግብር ስሙ ወላዲ ያልነው፣ በኩነት ስሙ ማን ይሆናል? ልብ። በአካል ስሙ ወልድ ያልነው፣ በግብር ስሙ ተወላዲ ያልነው፣ በኩነት ስሙ ማን ይሆናል? ቃል። በአካል ስሙ መንፈስ ቅዱስ ያልነው፣ በግብር ስሙ ሰራጺ ያልነው፣ በኩነት ስሙ ምን ይሆናል? መንፈስ ቅዱስ ይባላል ማለት ነው። ይሄ ነው ሥላሴ በአካል በግብር የሚጠሩበት ስም እንዳላቸው በከወይንም የሚጠሩበት ስም አላቸው። ይህም የሚከተለው አብ ልብ፣ ወልድ ቃል፣ መንፈስ ቅዱስ እስትንፋስ ይባላል። ይህ የከወይን ስም ይባላል። ከወይንም ማለት ሁኔታ፣ መሆን፣ አኳኋን ማለት ነው። ይህም ሲገለጽ ከወይነ ልብ፣ ከወይነ ቃል፣ ከወይነ እስትንፋስ ተብሎ ይገለጻል። ከወይነ ልብ በአብ መሰረትነት ራሱ ለባዊ ሆኖ ለወልድና ለመንፈስ ቅዱስ አለባዊ መሆን ነው ማለት ልባቸው መሆን ማለቱ ነው። ከወይነ ቃል በአብ መሰረትነት ለራሱ ነባቢ ሆኖ ለአብና ለመንፈስ ቅዱስ ንባብ መሆን ነው። ከወይነ እስትንፋስ በአብ መሰረትነት ለራሱ ሕያው ሆኖ ለአብና ለወልድ ምን መሆን ነው? ሕይወት መሆን ነው። ይህንን በቅድሙ እይታችን ስንዘረዝረው ቆይተናል። በበለጠ በጽሁፍ እንዲህ ተሳክቶ እያነበብ ነው መሆኑን ነው። ኩነታት እነዚህ ናቸው። ኩነታት ይባላሉ። ሶስት ሁኔታዎች ማለት ነው። ከወይነ ቃል መሆን፣ ከወይነ ልብ መሆን፣ ከወይነ ሕይወት መሆን ነው። ይህ ስለተባለ ግን በአካል በስም በግብር ሶስት እንደምንለው ያለ ሶስትነት አይደለም። አካላት መጠቅለልና መቀላቀል ሳይኖርባቸው በተከፍሎ በተፈልጦ በፍጹም ገጽ በፍጹም መልክ በየራሳቸው የቆሙ ናቸው። ኩነታት ግን ይህ ሳይኖርባቸው በተዋህዶና በተጋብኦ አካላትን በህልውና እያገናዘቡ በአንድ መለኮት ያሉና የሚኖሩ ናቸው ይላል። ያችን ሰዓት ከአብ በቀር የሚያውቃት የለም። ቀዳሚሁ ቃል ውእቱ ወልድኒ ቃሎሙ ለአብ ወለመንፈስ ቅዱስ የሚለው አሁን ያችን ቃል ከአብ በቀር የሚያውቃት የለም የሚለው ራሱ በአብ ልብነት ታስባ ነው ያለች ነው። ገና አሁን በወልድ ቃልነት ምን አላለችም? አልተነገረችም። እለፊ ጥፊ ካላት ዓለም ጠፍቷል፣ አልፏል። ስለዚህ ያችን ቃል ቅድም እንደተረጎም ነው በስጋዌው ወይም በስጋነቱ ብንገልጽ ያችን ሰዓት አያውቃትም ማለት ለስጋ አኮ እያይሚሮ ህወአተ አላ ከመየሃ መካነ ለጥንተ ትስብእቱ ለሰውነቱ ቦታ ሊሰጥ ያችን ቃል አያውቃትም ተብሎ ለወልድ ተነገረለት። በምኑ? በስጋው በሰውነቱ። ሆኖም ግን ከዚህ እንለፍና ያችን ቀን ከአብ በቀር የሚያውቃት የለም ስንል በአብ ልብነት ዓለም እንደምታልፍ ምን ተብላለች? ታስባለች። በማሰብ አብም ያውቃታል፣ ወልድም ያውቃታል፣ መንፈስ ቅዱስም ያውቃታል። በምን? በመታሰብ ስላለች ማለት ነው።
አሁን ግን በመነገር ግን አላለፈችም። አላወቃትም ማለት ገና አልተናገራትም። ሲናገር ማለፏ ነው። እሱን ለማሳየት ነው እዚህ ላይ ይህ ጥቅስ የተጠቀሰው። ቀዳሚው ቃል ውእቱ የሚለውን ኩነት እንደሆነ ያሳያል ነው። ወልድኒ ቃሎሙም ይኸው የኩነት የአብም የመንፈስ ቅዱስ ቃላቸው እንደሆነ የሚያስረዳ ነው። እንግዲህ እነዚህን ካየን ወደ ምስጢረ ስጋዌ ብንሸጋገር የበለጠ ግልጽ እናደርገዋለን ማለት ነው። ኩነት የምትይዙት ደግሞ እንደ አካላት አትከፋፈልም፣ እንደ ባህሪም አትጠቀለልም። ምን አልኳችሁ? ኩነት እንደ አካላት አትከፋፈልም፣ እንደ ባህሪም አትጠቀለልም። ኩነት ማለት ነው። እንደ ባህሪ ከተጠቀለለ ከወይነ ቃል፣ ከወይነ ልብ፣ ከወይነ ሕይወት የሚለው ምን ይላል? ይጠፋል። ሶስት ኩነት የሚለው ይጠፋል። እንደ አካላት ደግሞ ከከፋፈል ነው ደግሞ አብ ብቻውን የራሱ ሁሉን ያሳካ ይሆናል። ልብም ቃልም እስትንፋስ ያለው ይሆናል። ስለዚህ ኩነት እንዲያ ነው የምትገለጠው። ስመ ተዋህዶ የአንድነት ስም ነው። ይህ ስም ሥላሴ በአንድነት የሚጠሩበት የማይለያዩበት ስም ነው። ይህም እግዚአብሔር አምላክ ጌታ ፈጣሪ እንደማለት ነው። በዚህ ስም እገሌን የጠራሁት ብሎ መለየት አይቻልም። ማለት አብን ነው የጠራሁት ወይም ወልድን ነው የጠራሁት ተብሎ አይነገርም። እግዚአብሔር ሰማይና ምድርን ፈጠረ ካልኩ አብ ፈጠረ እያልኩ አይደለም፣ ወልድን ፈጠረ እያልኩ አይደለም፣ መንፈስ ቅዱስ ፈጠረ እያልኩ አይደለም። ሁሉም በአንዲት ፈቃድ ነው የፈጠሩ ነው። ግን በየመጻሕፍቱ ግን ለየብቻ እናገኛለን። አብ እንዲህ ፈጠረ ይላል፣ ወልድም ደግሞ እንዲህ ፈጠረ ይላል፣ መንፈስ ቅዱስም ደግሞ እንደፈጠረ የሚያሳይ እናገኛለን። ሆኖም ግን የሚያሳየው ምንድን ነው? የሚያሳየው እንደዚህ መሆን በፈቃድ አንድ መሆናቸውን ነው የሚያስረዳው። አንድ መሆናቸውን ለምሳሌ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እንደማለት ማለት ነው። ይሄ ለሁሉም ይጠሩበታል ማለት ነው። ይኸው አንድነት መለኮት እግዚአብሔር ኤልሻዳይ፣ እግዚ አዶናይ፣ ጸባኦት፣ ኤሎሄ፣ ኤሉሂም ይህም በአጠቃላይ የአንድነት ስሞች መኑ ስሙ ወመኑ ስመ አቡሁ፣ መኑ ስመ አቡሁ ወመኑ ስመ ወልዱ ይላል። ይህ የባህሪ ስም ግን ለእግዚአብሔር አይታወቅም። የእግዚአብሔር የባህሪ ስሙ አይታወቅም። ለምን? ባህሪውን ስለማናውቀው የባህሪ ስሙንም አናውቀው። ግልጽ ነው። እግዚአብሔር የባህሪ መገለጫው እንጂ የሚታወቅ ባህሪው ይታወቃል? አይታወቅም። የባህሪው መገለጫ ግን ቅዱስ ነው፣ ቡሩክ ነው፣ ፈታሂ ነው፣ መጋቢ ነው እያል በነገረ ሀልወት የእግዚአብሔር የባህሪ መገለጫዎች የሚሉ ተመልክተናል አይደለ? የባህሪ የግብር መገለጫዎችን ግን ቅዱስነት፣ ሕያውነት ምናምን የሚሉ ተመልክታችኋል በሀልወት እግዚአብሔር። የእግዚአብሔር የባህሪ መገለጫዎቹ ናቸው እንጂ ባህሪውን ማወቅ አይቻልም። ባህሪውን ማወቅ ስለማይቻል የባህሪ ስሙም የእግዚአብሔር አይታወቅም። እንኳን የእግዚአብሔር የመላክም የተጸውዖትም እንጂ የባህሪ ስሙ አይታወቅም። የነፍስም እንዲሁ ነው እና ለዚያ ነው እንዲህ የሚለው ጠይቆ ነው የሚቀረው። እስመ ሶበ ኢረከበ ስመ ዘይእምር ሀበ ባህሪሁ ብህለ በዝንቱ አስማት ይላል ዮሐንስ አፈወርቅ። ዘውእቱ ጸዳለ ስብሐቲሁ የሚል አለ ዕብራውያን ምዕራፍ 1 ላይ። ወደ ባህሪ ስሙ የሚያመለክት ቢያገኝ ዘውቱ ጸዳለ ስብሐቲሁ ብሎ የጌትነቱ ነጸብራቅ ብሎ ይገልጿል። ወልድ በህልውናው ያለ ከእርሱ የማይለይ ብሎ ነው የሚገልጸው ማለት እና የእግዚአብሔር የባህሪ ስም አለውን ከተባለ የባህሪ ስም የለውም መልሱ። የስም መገለጫዎች ዘይፈልስ እነዚህ ቅድም ያልናቸው ናቸው። አቤት ጥያቄ ከሆነ ጻፉት ያዙትና መጨረሻ ላይ ጥያቄ እናደርጋለን። አሁን ግን ዋና ዋናዎችን እንያቸው ብዬ ነው። አይመስላችሁም? በተለይ ደግሞ ነገረ ስጋዌ ላይ ደግሞ በደንብ ማየት ይኖርብናል ብዬ አስባለሁ። ለዚህ አካባቢም ምንጩ
ወይም ደግሞ ታላቅ መረዳቱ እዚያ ላይ ስለሆነ ማለት ነው። ያንን መረዳት እንድንችል ማለት ነው። የማያዳግም መልስ ሰጭ እንድንሆን በደንብ እንድንወያይበት እዚያ ላይ ቶሎ እንድረስ ብዬ ነው። ስምን ነው ዘይፈልስ ዘላለማዊ ቀዳማዊ የሚለው አጠቃላይ ስም ተከታይ አካል ቀዳሚ ስላልሆነ ነው። ዘይፈልስ ማለቱ የአንዱ ስም ወደ አንዱ አይፈልስም። በስላሴ ስም የአንድነት ስም አላቸው። አዎ የሶስቱም እግዚአብሔር እንዳለ። ከዚያ ውጭ ግን ሌላው አንዱ ወደ አንዱ አይፈልስም የሚለውን ለማየት ነው። የስም ተሳትፎ ይሄ ደግሞ ከፍጡራን ጋር ለማያያዝ ነው። ማለት በአብ አበው፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን እንባላለን። ልብ ቃል እስትንፋስ የሚለውም ለእኛም በነፍስ ግብር አለን። ንግበር ሰብአ በአርአያነ የሚለውም ይህንን በመመልከት ይሆናል። በክርስቶስ ክርስቲያን፣ በናዝራዊ ናዝራውያን፣ በመሲህ መሲሐውያን፣ በአምላክ አማልክት ዘበጸጋ፣ በብርሃን አንትሙቱ ብርሃን ወለዓለም፣ በፄው አንትሙቱ ፄው ለምድር፣ በቅዱስ በመባሉ ቅዱሳን ተሰኝተናል። ይህ ከእግዚአብሔር የምናደርገው ተሳትፎ ነው፣ ወይም የሰጠን በተጠራበት መጠራት የሚለውን ለማሳየት ነው። በኖላዊ ኖሎት፣ በነቢይ ነቢያት፣ እግዚአብሔር ነቢይ ተብሏል። ይከብር ነቢይ በሀገሩ ራሱ ብሎ ተናግሯል። በሐዋርያ ሐዋርያት፣ በካህን ካህናት፣ እንዲህ እያለ ይቀጥላል። ይህን እንለፈው። በስም የተነሱ ይህንንም እንለፈው። ይህንንም ቅድም ተመልክተናል። ወደ ስጋዌ እንሂድ። ይህም ያው በስም እንደተሳተፍነው ደግሞ በግብርም እንሳተፈዋለን ለማለት ነው። አብ ወላዲ እንደሆነ እኛም ወላዲያን መሆን በትምህርት በመውለድ ማለት ነው። መምህራን ደቀ መዛሙርትን ይወልዳሉ። ይህ ምስጢርና ምስጢርን በማገናኘት የሚደረግ ነው። ተወላዲ የሚል እንዳለ በጥምቀት መወለዳችን ተወላዲያን ያሰኘናል የሚለውን ለማለት ነው። ዘይተወልደ አጠቃላይ ይሄ የተጠቀሰው በግብር ተሳትፎ እንዳለ ነው። ለስላሴ ያላቸው ሁሉ ለእኛ በግብር በሱታፌ ከመትኩን ሱቱፋነ ለመለኮተ ዚያሁ የሚል አለ። አንዲት ነገር ግን ሳናይ ማለፍ የለብን ብዬ አስባለሁ። የኩነት ግብር ይኸው ከወይነ አብ፣ ከወይነ ወልድ፣ ከወይነ መንፈስ ቅዱስ ይሄ ሌላ ነው። ይህም ሌላ ነው። ይህ ምስጢር ለማለት ነው። አብ ለባዊ ልብ ልቡና ልቡና አለባዊ አብ ለባዊ ለራሱ ልቡና ልቡና ለአብና ለመንፈስ ቅዱስ አለባዊ ለፍጡራን የአንድነት ወልድ ቃል ነው። ነባቢ ለራሱ ንባብና ለአብና ለመንፈስ ቅዱስ አንባቢ ለፍጡራን መንፈስ ቅዱስም ሕይወት ይለዋል። ሕያው ለራሱ ነው። ሕይወትና ለአብና ለወልድ ማህያዊ ለፍጡራን። ይህንን ብናየው ጥሩ ነው። ባህሪ ማለት ምን ማለት ነው? ባህሪ ማለት ታውቀረ የስላሴ ባህሪ ምንድን ነው? ባህሪ እና መለኮት አንድነታቸውና ልዩነታቸው። መለኮት ማለት ምን ማለት ነው? ይህን ብናየው ጥሩ ይመስለኛል። ባህሪ በዋናነት መሰረት ስለሆነ ማለት ነው። እንግዲህ ከግሱ ስንጀምር ባህሪ ማለት ብህረ ከሚል ግስ የወጣ ሲሆን የነገር ሁሉ ስር፣ መሰረት፣ ምንጭ፣ ማውጫ፣ መፍለቂያ፣ መገኛ፣ ጠባይ፣ ክዋኔ ማለት ነው። ባህሪ ማለት የአካል መገኛ ስር፣ አካል ስራውን የሚሰራበት መሳሪያ ማለት ነው ይላሉ መላከ ብርሃን። ደግሞ አካል ስራውን የሚሰራበት የአካል መስሪያ፣ በአካል ውስጥ ያለ ያለ አካል የማይገለጽ አካል ሲኖር የሚኖር ያለ አካል ግን የሌለ ነው ባህሪ።
ይሉና እንግዲህ ወደ ሥላሴ ከሆነ ለእኛ ባህሪያችን ምንድን ነው? አራቱ ባህሪያት ናቸው የሰው መነሻ ወይም መገኛ። አራቱ ባህሪያት ይህ ነው። እሺ ለመሄድ እንዲመቸኝ ብዬ ነው። የአካል መስሪያውን የሚሰራበት ለምሳሌ ይሉና ባህሪ መገኛ ብለናልና ለሰው ልጅ መገኛዎቹ አራቱ ባህሪያት ናቸው። ከነዚህ ከአራቱ ባህሪያት ነው የተገኘ። አራቱን ባህሪያት ያስገኘ ግን የማይገኝ ባህሪ ነው። የማይገኝ ባህሪ ማለታችን ደግሞ ያው እግዚአብሔር ማለታችን ነው። የእግዚአብሔር ግን ባህሪው ምንድን ነው ካል አይታወቅም። ስር መሰረት ብለን እንደጠራ ነው ባህሪ ለሥላሴ አይታወቅም። ባህሪ የሥላሴ ማብራራትም አይችልም። እና ለምሳሌ እሳት አለ። እሳት አካሉን በእንጨት ወይም ፍሙን በጉልቻ እንደዚህ ልንይዘው እንችላለን። ባህሪው ምንድነው ከተባለ ደግሞ ማቃጠል ነው። የእሳት ባህሪ አካሉ ፍሙ ነው አይደለ? ባህሪው ደግሞ ምንድነው? ማቃጠል። ማቃጠል ግን ፍሙ ሳይኖር ይኖራል ወይ ከተባለ አይኖርም። ፍሙ ሲኖር ማቃጠል አለ። ማቃጠል ካለ ፍሙ አለ። ስለዚህ ባህሪ ማቃጠል ከሆነ አካሉ ፍም ከሆነ ባህሪ ያለ አካል፣ አካል ያለ ባህሪ ምን አይልም? አይገለጥም ወይም አይገኝም ማለት ነው። የውሃም ባህሪ አለው። አካሉ በጽዋ በማድጋ የምንቀዳው ነው አካሉ። ከዚያ ባህሪው ደግሞ ምንድነው ከተባለ እርጥበት ነው፣ ማርጠብ ወይም ደግሞ የደረቀውን ማራስ የራሰውን ደግሞ ማበስበስ ነው። ስለዚህ እርጥበት ውሃ አካሉ ሳይኖር ሊገኝ አይችልም። እርጥበት ካለ ምን አለ? አካለ ማይ አለ። አካለ ማይ ካለ እርጥበት አለ ማለት ነው። ስለዚህ ባህሪ ያለ አካል፣ አካል ያለ ባህሪ አይኖርም። ስለዚህ ባህሪ ምን ማለት ነው? የአካል ምንድን ነው ብለናል? መስሪያ ነው። መስሪያ ነው። እንዲህ እያሉ ነው የገለጹት አካልና ባህሪን። እና ባህሪ ማለት ያልተፈጠረ፣ የማይመረመር፣ የማይታወቅ ህቡዕ ረቂቅ ቅድስት ሥላሴን አንድ የሚያደርግ የፈጣሪ ባህሪ አምላክነት ማለት ነው። ይህንን ወደ ባህሪ የሥላሴ ከመጣን አናውቀውም ነው የምንለው። ሆኖም መለኮትን ደግሞ እንመልከተው። መለኮት በመጻሕፍት ወደ 7 ያህል ትርጓሜ ያለው። መለኮት በመጣ ቁጥር ባህሪ እያልን አንረዳም። ይዞት ከመጣው ከአውዱ ከሐሳቡ ተነስተን ነው መለኮት ማለት በዚህ ጊዜ እንዲህ ነው እያልን እንጂ የምንረዳ ብቻ መለኮት ካለ ባህሪ ነው አንልም። በብዙ መንገድ ስለምናገኘው አንደኛ መለኮት ማለት ብርሃን ይሆናል። ወእሁዛን እሙንቱ በጽምረተ አሃዱ መለኮት ዘውእቱ ብርሃን ዘይሰርቅ እምኔሁ ሥላሴ ይላል። በዚህ ጊዜ መለኮት የሚለውን ብርሃን ብሎ እየጠራው ነው። ሌላው ደግሞ መለኮት የሚለውን ሕይወት ብሎ ሲጠራ ኢተአምሩኑ ከመለመትቤ መለኮት ሞተ አንተ ሚላለው ትከውን ቀታሊሆሙ ለስሉስ ቅዱስ እስመ ባህሪ ሥላሴ አሃዱ ውእቱ ዘውእቱ አሃዱ መለኮት። በዚህ ጊዜ ምን እያለ ነው? ባህሪ የሥላሴ መለኮትን ባህሪ እያለ ነው። መለኮት ሞተ ካልክ ባህሪ በሚል ጊዜ ማለት ነው። መለኮት ሞተ የምትል ከሆነ ማን አንተ ቀታሊሆሙ ለስሉስ ቅዱስ፣ ስሉስ ቅዱስን እየገደልሃቸው ነው። ስለዚህ መለኮት በዚህ ጊዜ ምንድን ነው? ባህሪ በሚል ጊዜ ነው። ከዚያ ውጭ ደግሞ ግን መለኮት ብሎ ራሱ ወልድ ብቻ የሚጠራበት ወይም የአካላት መጠሪያ ሆኖ ደግሞ እናገኘዋለን። እሱን እንምጣበት ወይም እናገኘዋለን ማለት ነው። አገዛዝ ይሆናል ሰው ሁሉ በሐውርት መለኮቱ ሲል ግዛቱ በየሀገሩ ነው ለማለት ነው። እዚህ ላይ መለኮት ብሎ ባህሪ እያለ ሳይሆን አገዛዝ እያለ ነው። አራተኛ ጌትነት ይሆናል። ወከመዚህ ተአመር ኃይሉ ወመለኮቱ ዘላለም፣ ዘላለማዊ ጌትነቱ ብሎ እየተናገረ ነው።
ክብር ደግሞ ይሆናል መለኮት ከመ በእንተ ዝንቱ ትኩኑ ሱቱፋነ ለመለኮተ ዚአሁ ሲል ለእርሱ ክብር እያለ ነው። ለመለኮት የሚለው ክብር ነው በዚህ ሰዓት። ስለዚህ ክብር ተብሎም ይጠራል፣ ባህሪ ተብሎም ይጠራል። ይሴለሱ በአካላት ወይትወሃዱ በመለኮት ይላል። አምላክነትም ይሆናል። ይገብር መንክራተ በመለኮቱ ሲል በአምላክነቱ ድንቆችን ይሰራል። ወይትዌከፍ ሕማማተ በትስብእቱ መከራን ደግሞ በሰውነቱ ይቀበላል ይላል። ከዚህ አካል ይሆናል። ስምንተኛ ማለት ነው። እስመ ሰለስቱ ሁልቆ መለኮቱ ይላል። ሰለስቱ ሁልቆ መለኮቱ የመለኮቱ ቁጥር ስንት ነው አለ? 3 ሥላሴ በአካል ናቸው 3 እንጂ በባህሪ ካልን እዚህ ላይ ትክክል አይመጣም። የባህሪው ቁጥር 3 ነው ካልን 3 ባህሪ የለም። አዎ ስለዚህ መለኮት የሚለው አካል ተብሎ ይጠራል። መለኮት ሞተ ከሞተ ዚአነ ብንል አሁን በዚህ ሰዓት ምን እያልን ነው? በተለየ አካሉ ነው አይደለ ሰው የሆነው? በተለየ አካሉ እግዚአብሔር ወልድ ሞተ እያልን ነው። መለኮት ሞተ እኮ ብለን እኮ እናገኛለን። እንዲህ ሲል ግን በየትኛው ሂዶ ነው ከተባለ በአካሉ ነው። ከሶስቱ አካሉ በስጋ ሞተ፣ በስጋ ወሐይወ በመንፈስ በመንፈስ ሲል በባህሪ መለኮት አልሞተም። እንደዚያ ከሆነ በባህሪ መለኮት ሞተ ከተባለ ባህሪ ሶስቱን አካላት ሕያዋን አድርጋ የምታኖር ናትና አንተ ትከውን ቀታሊሆሙ ከሚለው ይገባል ማለት ነው። እንዲያ ነው። ኩነትም ይህንን አይተነዋል። ያ በአካላዊ ግል ግብሩ አስራጭነት ይህን ቅድም ያየነው ያው ቅድም ያልኳችሁ ነው። ለአንዱ ተብሮ ለሶስቱም ይሆናል። አመ ይፈልስ አብ ነፍሰ ፍዳ አልቦ ዘያምራ የመላእክተ ሰማይ አመ ይለብስ ነው። አልቦ ዘያምራ የመላእክተ ሰማይ ወይ ወልድ ዘእንበለ በይቱ በአብ የሚነገር ለሶስቱም የሚሆን አኮን ዝንቱ አብ ፈጠረከ አብ የፈጠረህ አይደለምን አለ። ወልድ አልፈጠረውም፣ ወልድም ፈጥሮታል፣ መንፈስ ቅዱስ ፈጥሮታል። በፈቃድ አንድ መሆናቸውን የሚያስረዳ ነው። አባ እስራኤል ወሰ በዘያይምሩ ይገብሩ ይላል። አሁን ይሄ ከፈቃዱ የተለየ ያስመስለዋል። ግን እንደዚያ ሳይሆን በፈቃድ አንዲት ስለሆኑ አባ ኃይልፋ ለዛቲ ጽዋ ይላል። ማሳለፍ የራሱ ፈቃዱ ግን በአንዱ ተነግሮ ለሶስቱ በሶስቱም እንደው በብዙ እየተነገረ ከመጣም አካላትን ይመለከታል ብለናል። ይህንን ማወቅ ነው። በወልድ ተነግሮ ለሶስቱ ይሆናል። ወለዘፈቀደ ወልድ ይከስት ሎቱ አልቦ ዘያምሮ ለአብ ዘእንበለ ወልድ ወአልቦ ዘያምሮ ለወልድ ዘእንበለ አብ ወለዘፈቀደ ወልድ ይከስት ሎቱ ያልነው አሁን ወልድ ብቻ ነው የሚገልጥለት ካል ሶስቱም ናቸው አይደለ? እሱን ለማለት ነው። ዘያምን በወልድ በሕይወት ዘላለም በወልድ ያምን የዘላለም ሕይወት አለው አለ። በወልድ ብቻ የሚያምን ነው ማለት ነው። አብ በወልድ መንፈስ ሶስቱንም ነጥሎ ሳይሆን ለአንዱ ተነግሮ ለመንፈስ ቅዱስም እንዲሁ በመንፈስ ቅዱስ የሚነገሩ ለሶስቱም እስመ ዘይትወለድ እምኔሃ መንፈስ ቅዱስ አለ። ከሷ የሚወለደው በግብረ መንፈስ ቅዱስ ነው። በግብረ አብ አይደለም፣ በግብረ ወልድስ አይደለም ካል ረቂቅ ግብሩ ለመንፈስ ቅዱስ ሰተን እየተናገርን ስለሆነ ለአንዱ ተነግሮ ለሌላኛውም ይሆናል ነው። አሁን በዋናነት በፈቃድ አንድ ስለሆኑ የሚለውን ያል ዘይተወልድ የማይወን መንፈስ ቅዱስ አለ። ከውሃና ከመንፈስ ቅዱስ ያልተወለደ መንግስተ ሰማያትን አያያትም አለ። የምንወለደው ከማን ነው? አዎ እሱ ነው ዋናው ሐሳቡ። የምንወለድበት ማየገቦ ከሶስቱ አካል ያንዱ አካል ቢሆንም የምንወለድበት ማየገቦ ያንዱ አካል ቢሆንም የምንወለደው ግን ከሶስቱ ነው። አጠቃላይ ነገር እግዚአብሔር የሚታወቀው በሐልወቱ ነው ይላል። ይህንን አይታችሁታል። በስነ ፍጥረት፣ በመጻሕፍት፣ በመምህራን፣ በአይምሮ ጠባይ፣ ሃይማኖተ ሰሚ፣ ሃይማኖተ ርእይ ዘባህቤከ ያርፍ ነጽሮተ ኩሉ ነባብያን። እንዳጠቃላይ ነገር እግዚአብሔር ወይም ምስጢረ ሥላሴ በመገለጥ ይጀመራል፣ በመሰወር ይፈጸማል ማለት አንደርስበትም ነው። እና ምንጮቻችን እነዚህ ናቸው። ስነ ፍጥረት አንዱን እግዚአብሔርን የምናውቅበት የምንረዳበት ነው። ስለ ምስጢረ ሥላሴም በእሳት፣ በቀላይ፣ በፀሐይ፣ በነፍስ በእነዚህ ሁሉ ተምረናል። ስነ ፍጥረት እግዚአብሔርን ያሳውቃል ማለት ነው። መጻሕፍትም ህሱ ትርአዩ መጻሕፍት ሰማያት ይነግራ ስብሐተ እግዚአብሔር ተሰአሎ ለአቡከ መምህራን ይመለከታል።
አእምሮ ጠባይ ደግሞ በተፈጥሮ የተሰጠን ህሊና ማለት ነው። እንግዲህ ለምስጢረ ሥላሴ የሚደረግ ጥንቃቄ ሰው በግዘፍ ያሉትን ነገሮች በተፈጥሮ ባገኘው በአእምሮ ጠባይ ይመረምራል፣ ያውቃል፣ በአይነ ህሊናው ይመለከታል። ነገር ግን በተፈጥሮ በሚገኝ እውቀት በአእምሮ ጠባይ የማይመረመሩ የማይታወቁ በአይነ ህሊና የማይታዩ በሃይማኖት በሚገኝ በአእምሮ መንፈሳዊ የሚታዩ ነገሮች አሉ። ስለሆነም የሥላሴን ልዩ ሶስትነት የሚናገርም ምስጢረ ሥላሴን በሃይማኖት እንመረምራለን፣ እናውቃለን፣ እንረዳለን። ይህም ቢሆን ለመዳን ለማመን ያህል እንጂ የሥላሴን ምስጢር በሙሉ መርምረን ማወቅ አይቻለንም። ጥቂት ለሃይማኖት ያህል በመጻሕፍት በመምህራን የተነገርን ያህል እንጂ ጨርሰን የሥላሴን አናውቀውም ይላል። ለዚያ ነው ሊቁ ኤጲፋንዮስም ወደ ባህር የወረደ ሰው ለጥማት ያህል ከባህሩ ጨልፎ ይጠጣል እንጂ በቃ ጥመኛ ነኝ ብሎ የባህሩን ውሃ ጨልጬ ልጠጣው አይልም። አሁን ውቅያኖስ ሁሉ ተጎንብሶ የሚጨርሳል የለም። እና ምስጢረ ሥላሴም እንዲሁ ነው። ለሃይማኖት ያህል እንማራለን፣ እናውቃለን። ከዚያ ውጭ ያለው ዘንተ መካነ ነሐድግ ዘንተ መካነ ለእግዚአብሔር ብለን እናልፋለን። ለነገረ እግዚአብሔር መነሻም መድረሻም የለውም። ስለ እርሱ የምናውቀው እርሱ የገለጠልን እንጂ በእኛ እውቀትና የህሊና ምርምር ልንደርስበት አንችልም። ስለዚህ ነገረ እግዚአብሔር እጹብ ተብሎ ይደነቃል እንጂ እንዲህ ነው ተብሎ ሊነገርም አይቻልም። በአማን ጽልመት ውእቱ ሐሲሰ መለኮቱ ለፈጣሪ ፍጡራን ወይዜኒ እንህስስ እበያቲሁ ወኢንጠናቀቅ ማእምክቲሁ ናርም ምስመ ይንግ ፈጽሞ ጥንቁቀ ነጊረ በእንተ በይ። ግልጽ ነው። ወሶበሰ ክህልነ ሐሲሶቶ ወአይመርናሁ እምአይጸጽነ እበዮ ይላል ሃይማኖተ አበው ማለት ነው። ሶበሰ ክህልነ ሐሲሶቶ መመርመር ብንችልና በእኛ ልክ ምን ወስነው ነገር ቢሆን ኑሮ እንደው ጌትነቱን እናጎለው ነበር ይላል። በቃ እንመራመር ስንል ማለት ነው እና አይመረመርም ወደሚለው ነው። ስለዚህ ስለ ምስጢረ ሥላሴ የሚደረግ ጥንቃቄ አንደኛ አበው ምስጢረ ሥላሴን ለማስተማር ከተጠቀሙበት የአገላለጥ ላህይ አለመውጣት አለ አይደለ? የገለጹበት ቋንቋ ሁሉ ይመረጣል። እንደው ዝም ብሎ ተነስቶ ቋንቋውን ዝም ብሎ ለምስጢረ ሥላሴ መናገር አይቻልም። የቋንቋ ድሃ እንደሆነ ይታወቃል። ይሰማል አይደለ? አሁን እግዚአብሔር ወልድ ልደት አለው አለ። ከማን? ከአብ። ከማን? ከእመቤታችን ልደት። እሺ አይጥ ትወልዳለች። የአይጥ ልጅም ልደት አለ። አህያም ትወልዳለች። የአህያም ልጅ ምን አላት? ልደት። አይጥም ስትወልድ ልደት፣ አህያም ስትወልድ ልደት። ሰው ይወልዳል። የሰው ልጅ ምን አለው? ልደት አልነው። አሁን ላይጥ የተጠቀምነውን ልደት የሚለውን ቋንቋ ለማን ተጠቀምነው? ለሰውም ተጠቀምነው። ለሰው የተጠቀምነውን ቋንቋ ልደት የሚለውን ለማን ተጠቀምነው? ለእግዚአብሔር ማለት ነው። ቢያንስ በእግዚአብሔርና በሰው መካከል በሰውና በእነዚህ በፍጥረታት መካከል ልዩነት መኖር ነበረበት ቋንቋ ስንጠቀም ማለት ነው። ግን ቋንቋው ሁሉንም ዝም ብሎ በአንድ ቋንቋ ብቻ የሥላሴንም የሰውንም የፍጥረትን እንገልጻለን እና ለሥላሴ የምንገልጽበት ቋንቋ ራሱ አነስተኛ ነው እና ከተናገሩበት አውድ አይወጣም። ቋንቋውም ላህይ ሊኖረው ይገባል። በገረጣ ዝም ብሎ በደረቅ ሥላሴን በማይመጥን ቋንቋ በአራደኛ አይገለጽም። ሁለተኛ ምስጢረ ሥላሴን የምንገልጥባቸው ልዩ ልዩ አቋሞች ወይም ስልታቸውን ለይቶ ማወቅና አለመቀላቀል ነው። በያሉበት ሳናፋልስ መናገር አለበት። ሶስተኛ በመጽሐፍ ከተገለጸው ውጭ አለማለፍ ነው። አሁን እኛ መጽሐፍትን መርምረን ጨርሰን ነው ወይስ እንዴት ነው ከተባለ እኛ አልጨረስናቸውም። አሁን እንደው እሱን ታውትና አሁን እዚህ ቀደም የነበሩ አባቶች በንጽህናና በቅድስና ዓለም ነው የኖሩት። እነሱ እንኳን የተጠቀሙት የገለጹበት ቋንቋ አለ። ያ ለኛ በጣም በቂ ነው። በስጋዊ በደዌ አእምሮ ለምንመላለስ ማለት ነው። እነሱ እንኳን በመንፈስ እየተመላለሱ
ከዚህ በላይ ሌላ ቋንቋ መግለጫ አልነበራቸውም እና በመጽሐፍ ከተቀመጠው አናልፍም። ወይ ትጻው ቃለ መጻሕፍት እንዲል። አራተኛ በትሑት ሰብእና በአማኝ ልቡና ሆኖ መመርመር ይገባል። ይሄ ርቃቄ ወይም ደግሞ የሆነ መመሳጠር ምንድን ነው የሚባል መራቀቅ ምናምን የሚባል ነገር የለም። በምስጢረ ሥላሴ ማለት ከንግግር ከዚህ ከማመስጠር ከዚያ የተለየ ነው እና በዚህ ባለበት ነው የምንረዳው። አምስተኛ ምስጢሩን እንዲገልጥልን እግዚአብሔርን በጸሎት መጠየቅ ነው። በጣም በቃ እየጸነነ ካስፈለገ እየጸነነብን ከሄደ እግዚአብሔርን መጠየቅ። ኦርቶዶክሳዊን የምስጢረ ሥላሴ ትምህርት ከኦርቶዶክሳውያን አበው እግር ስር ቁጭ ብሎ መማር። አዎ እነሱ የተማሩትን ያስተምሩናል። እዚህ በላይ ሌላ አይኖርም ለማለት ነው። ይህ ነገረ ሥላሴ ነው። ወደ ስጋዌ እንሸጋገርና ምስጢረ ስጋዌ ምስጢር የሚለውን ጧት አይተነዋል። ስውር፣ ድብቅ፣ ሽሽግ ማለት ነው። ስጋዌ ስንል ደግሞ ሰው የመሆኑ ነገር ስውር ነው፣ ድብቅ ነው። በድንግልና መጸነስ፣ በድንግልና መወለድ፣ በአጠቃላይ ያለው ሁሉ ስውር ስለሆነ ነው። እንግዲህ ከአምስቱ አዕማድ ምስጢረ ሥላሴ ከምስጢረ ሥላሴ ቀጥሎ የምንማረው ምስጢረ ስጋዌ ነው። ስጋዌ ማለት ተሰገወ ስጋ ሆነ፣ ያው ስጋ ያለበሰ ሰው ሆነ ከሚል ግስ የተገኘ ሲሆን ስጋዌ ማለት ስጋ መልበስ ሰው መሆን ማለት ነው። በዚህ በምስጢረ ሥላሴ ካየናቸው ከሶስቱ አካላት አንዱ ለአድኅኖተ ዓለም ዓለምን ለማዳን መገለጡን ሰው መሆኑን በእኛ ባህሪ መታየቱን እንማራለን። የአገልግሎት ዘመናቸውን ያርዝምልን።